እነሆ መቆያ ቀበጧ የፕሬዝዳንቱ ሚስት። ከውጤታማ ወንድ ጀርባ ጠንካራ ሴት አለች የሚለው ተደጋግሞ የሚጠቀሰው ብሂል ተግባራዊ የማይሆንበት ጊዜ አለ። በተለይም ከሀገር መሪዎች ጀርባ ያሉት ሚስቶቻቸው ለጥንካሬያቸው ሳይሆን ለድክመታቸው፣ ለመከበራቸው ሳይሆን ለመዋረዳቸው፣ ለመነሳታቸው ሳይሆን ለውድቀታቸው ምክንያት ሲሆኑ ይታያሉ። አሁን ተቀዳሚ ወይዘሮ ፈርስት ሌዲ በሚል ስያሜ የመሪዎች ሚስቶች ቢሮ ተከፍቶላቸው በበጎ አድራጎት ሥራዎች ሲሳተፉ ማየት የተለመደ ሆኗል። አንዳንዶች የሀገር መሪዎች ሚስቶች የናይጄሪያው ፕሬዝዳንት ቡሃሪ ሚስታቸውን ተቀዳሚ ወይዘሮ ሳትሆን የፕሬዝዳንቱ ሚስት ናት እንዳሉት ቤታቸውን የሚያስተዳድሩ ሆነው የሚያልፉ አሉ። አንዳንድ የሀገር መሪ ሚስቶች ከሚስትነትና ከበጎ አድራጎትም ተሳትፎ አልፈው የባላቸውን ሥልጣን ተካፋይ ይሆናሉ። መካፈል ብቻ ሳይሆን የባላቸውን ፈቃድ በፍቅራቸው የጠቀለሉ ሚስቶች ደግሞ መካፈል ብቻ ሳይሆን አሿሚና አሻሪ ይሆናሉ። ከጀርባ ሆነው የመንግሥት ሥራን ይወስናሉ። እጅግ ለቀበጠ አኗኗር ራሳቸውን ይሰጣሉ። በሕዝብ ገንዘብ በንቅዘት እየተዘፈቁ በወርቅና በብር እየተንቆጠቆጡ በደሃ ሕዝባቸው ላይ ያንጸባርቃሉ። በፍቅር የተነደፉላቸው ባሎቻቸው ደግሞ እንዳሻሽ አድርጊ አንቺን ደስ እንዳለሽ የሚሉ ደካሞች ይሆናሉ። ደጋፊዎቻቸውና ዘመዶቻቸውን ያሾማሉ። በውጭ ሀገር ንብረት ያደራጃሉ። እንደነዚህ አይነት ሚስቶች በሕዝባቸው ይወደዱ የነበሩትን መሪዎች እንዲጠሉ ምክንያት ይሆናሉ። መሪዎቹ ከሥልጣን እንዲወገዱ የሚስቶቻቸው የግፍ ሥራ ሰበብ ይሆናል። የሮማንያው ፕሬዝዳንት ቻውቼስኮ ከነሚስታቸው ኤሌና ጋር በጥይት ለመደብደብ የደረሱት ለሚስታቸው ፍላጎት የተገዙ ሆነው ሮማንያን ለብዙ ጥፋት ዳርገዋል ተብለው ነው። የቱኒዚያው መሪ ቤን አሊ ከሥልጣን እንዲባረሩና እንዲሰደዱ ሰበብ የሆነችባቸው ሚስታቸው ላይላ ቤን አሊ የኢኮኖሚውን አውታር ተቆጣጥራ በሀብት ጉብታ ላይ ተቀምጣ ሥልጣኑን ለዘመዶቿና ላሞጋሾቿ እያከፋፈለች ነው ተብላ በተፈጠረባት ጥላቻ ነው። ማኦ ሴቱንግ በኮሙኒስት ፓርቲ አባላቱ የሚወደዱ ቢሆኑም ለሚስታቸው ጂያንግ ኩንግ ሥልጣኑን ለቀው የፓርቲውን ነባር አባላቱ እንዲገደሉና እንዲሰቃዩ አድርጋለች ተብለው ጥላቻ ተረፉ። ማኦ በሕመም ቢያልፉም ሚስታቸው ግን ክፉ ሥራዋ እንድትታሰርና ታንቃ እንድትሞት ሰበብ ሆኖባታል። ግሬስ ሙጋቤም ከነዚሁ ተርታ የምትቆጠር ሆናለች። ግሬስ ለሮበርት ሙጋቤ ከሥልጣን መወገድ ዋነኛዋ ምክንያት ሆነች። የዚምባብዌ ፕሬዝዳንት የሮበርት ሙጋቤ ሁለተኛ ሚስት የሆነችው ግሬስ ሙጋቤ ወደ ተቀዳሚ ወይዘሮነት የደረሰችው በአጋጣሚ ነበር። በደቡብ አፍሪካ ተወልዳ ሮዶሻያ ያደገችው ግሬስ ቅኝ ተገዢዎች በሚደርስባቸው የገንዘብና የመንፈስ ስብራት ውስጥ አልፋለች። ያደገችው በድህነት ነው። ከነጻነት በኋላ በዲፕሎም ለመመረቅ በቅታለች። ባለትዳር የነበረችው ግሬስ በ28 ዓመቷ ከ71 ዓመቷ አዛውንት ሙጋቤ ጋር ተፋቀርን ለማለት ምክንያት የሆናት በቤተ መንግሥቱ በጸሐፊነት ተቀጥራ መሥራቷ ነው። በባሏ ላይ ፕሬዝዳንቱን አፍቅራ ፕሬዝዳንቱን ስታገባ ምቾት ሰተት ብሎ መጣላት። በቅንጡ ኑሮ ተንሳፈፈች። በአውሮፓና በእስያ ገበያዎች ያለ እርሷ የሚታይ ጠፋ። የወርቅና የአልማዝ ጌጦች ውድ ከሆኑ ቁሳቁሶች ጋር አሳመሯት። ሀብትና ምቾቱ ወደ ሥልጣንም ፍላጎት መራት። ሽማግሌውን ባሏን ተክታ የዚምባብዌ መሪ ለመሆን አጓጓት። አድናቂዎቿም ምን ያቅትሻል እያሉ አረገዱላት። የሥልጣን መንገዷን በሴራም ጭምር ለማሳመር ሞከረች። ግን ወታ ጫፉ ላይ ስትደርስ ድንገት አዳልጧት ወደቀች። ብዙ ነገር አስባ ሁሉንም አጣች። ሕልሟም ቅዠት ሆነ። ግሬስ ሙጋቤ ተቃዋሚዎቿ የሚያሳጧት፣ ወዳጆቿም የሚያፍሩባት፣ ሙጋቤንም የሚያዝኑባቸው ለቅንጡ ፍላጎቷ የምታባክነው መጠን የለሽ ገንዘብ ነው። ሕዝቡ ገንዘቡ ከኛ የተዘረፈ ነው ብሎ ስለሚያምን ይከነክነዋል። ግሬስ ጌጥ ወዳድ፣ በፓሪስ በሆንግ ኮንግና በማሌዥያ መዝናናትና ቤትም መግዛት የምትወድ ነበረች። በእጅጉ የምትታወቀው ውድ ዕቃዎች በመግዛት ነው። ፓሪስ በነበረችበት ጊዜ ከአንድ ሱቅ በአንድ አፍታ 123,000 የአሜሪካን ዶላር መክፈሏ ተነገረባት።
$1 ሚሊዮን ስለገዛችው የአልማዝ ጌጥም በውጭ ሀገር የምትገዛቸውን ቤቶች ለድሃው የዚምባብዌ ሕዝብ ጥላቻ የሚፈጥር ነበር። ጥላቻውን የሚያከፋው በዚያን ጊዜ በ1900ዎቹ ዚምባብዌ በከፍተኛ የምጣኔ ሀብት ድቀት ተመታ ችግር ላይ ነበረች። ግሽበቱ 3 ሚሊዮን በመቶ ደርሶ አንዲት ዳቦ ለመግዛት ፌስታል ሙሉ ገንዘብ የሚያስፈልግበት ብዙ ፕሮጀክቶች የተዘጉበት ጊዜ ነበር። በረሃብና በችግር የሚጎነጠው የዚምባብዌ ሕዝብ የተቀዳሚ ወይዘሮዋ ግሬስ ሙጋቤ መሬት አይንካኝ አይነት መንደላቀቅ ሊቀበል አልቻለም። ፕሬዝዳንት ሮበርት ሙጋቤንና ግሬስ ለጋብቻ ያበቃቸው ፍቅር የተጀመረው በፕሬዝዳንቱ ቢሮ ግሬስ ጸሐፊ ሆና ከተቀጠረች በኋላ ነው። ግሬስ ባለትዳር ነበረች። የአየር ኃይል አብራሪውን መኮንን ስታንሊ ጎረሬዛን አግብታ ወንድ ልጅ ወልዳለች። 40 ዓመታት በዕድሜ የሚበልጧት ፕሬዝዳንት ሙጋቤም ባለትዳር ነበሩ። ባለቤታቸው ሳሊ በነጻነት ትግሉ የነቃ ተሳትፎ የነበራት፣ ከነጻነት በኋላም በተለያዩ የሥራ መደቦች በተለይም በበጎ አድራጎት ሥራዎች የተመሰገነ ተግባር መፈጸሟ ተነግሮላታል። አዛውንቱ ሮበርት ሙጋቤ ልክ አዛውንቱ ማኦ ሴቱንግ እንዳደረጉት በወጣቷ ውበት እየተሳቡ በታማሚዋ ሚስታቸው ምትክል ያደርጓት አሰቡ። ግሬስ ለደቡብ አፍሪካው ጋዜጠኛ ዳሎ ታምቦ ግንኙነታቸው እንዴት እንደተጀመረ ነግረዋለች። ወደ እኔ እየመጣ ስለ ቤተሰቦቼ ይጠይቀኛል። ስለ ሕይወቴ፣ አግብተሻሎይ የመሳሰሉ ጥያቄዎችን ይጠይቀኛል። ጥያቄው ወዳላሰብኩት አቅጣጫ እየመራኝ መሆኑን አላወቅኩም። በጣም አይናፋር ነበርኩ። ከፕሬዝዳንቱ ጋር መኖር የጀመርኩት በወጣትነቴ ነው። እርሱ ታጋሽ ነው። አሁን የሆንኩትን አይነት ሴት እንደሆን ረድቶኛል ትላለች። ፕሬዝዳንት ሙጋቤም ሻይና ብስኩት እንድታመጣላቸው የሚፈልጉት ግሬስን ነበር። ጉዳዩ የሻይና የብስኩት ነገር አልነበረም፣ የመቃረቢያ ዘዴ ነበር። ሙጋቤ በወጣቷ ፍቅር ቢወድቁም 2 እንቅፋቶች ነበሩባቸው። አንደኛው የዕድሜያቸው ልዩነት ነው። የ40 ዓመት ልዩነት ለመግባባትም የሚያስፈራ ለሰው አፍም የሚያስገባ ነው። ሌላው ሁለቱም ባለትዳሮች መሆናቸው ነው። ግን የተሾመና ባለገንዘብ አይቻለም ለተባሉ ችግሮች ሁሉ በኃይልም በመግባባትም መፍትሄ አያጣም። ሁለቱም ትዳራቸውን ረስተው ወሰለቱ። እንዲያውም በድብቅ ፍቅራቸው የመጀመሪያ ልጃቸውን ወለዱ። ፕሬዝዳንት ሙጋቤ ባለቤታቸው ሳላይ እንደታመመች ስለ ግሬስ ነግሬያት እንዳገባት ፈቅዳልኛለች ብለው ተናግረዋል። ባይፈቅዱስ ሀገር ከሚመራ ፕሬዝዳንት ጋር ምን ሊያደርጉ ይችላሉ? የግሬስ ባል ስታንሊም ከሚስቱን በማስገለል ዘዴ ያገኙለት። በቤጂንግ የዶክተሬት ዲግሪህን ተማር ተብሎ ተላከ። ትምህርቱን ሲጨርስም እዚያው ቻይና በዚምባብዌ ኤምባሲ ወታደራዊ አታሼ ሆኖ ተመደበ። ለረጅም ዓመታት እዚያው ሲሰራ ቆየ። እሱስ ቢሆን የታዘዘውን ከመቀበል በላይ ምን ምርጫ አለው? ሁለቱ ፍቅረኛሞች ፍቅራቸውን በድብቅ ጀምረው በአደባባይ ሚስጥር ከሆነ በኋላ ጋብቻ አልፈጸሙም። ሕጋዊ ጋብቻ የፈጸሙት ሁለተኛ ልጃቸውን ወልደው ተቀዳሚው ወይዘሮዋ ሳሊ ከሞቱ በኋላ ነው። የ74 ዓመቱ ሙጋቤ የ30 ዓመቷን ግሬስን ድል ባለ ድግስ አገቧት። በሰርጉ ላይ 4000 ታዳሚዎች ተገኝተዋል ይባላል። ኔልሰን ማንዴላን ጨምሮ የሀገርና የመንግሥት መሪዎች ተጋብዘዋል። ልጅነቷን በድህነት ያሳለፈችው ግሬስ ወደ ሀብት ተራራ የወጣችው ይህን በመሰለ አጋጣሚ ነበር። ጋብቻው ወደ ሀብት ማማ ሰቀላት። ሀብቱ የፖለቲካ ፍላጎቷን ቀስቅሶ በስልጣን ደረጃ ከፍ አደረጋት። ተቀዳሚ ወይዘሮ የሴቶች ሊግ ሊቀመንበር፣ የምክትል ፕሬዝዳንት እጩ ሆነች። ግሬስ ሙጋቤ የሴቶች ሊቀመንበር ከሆነች በኋላና ባሏን ሙጋቤን ለመተካት ስታለም መረማመጃ መንገዱ ገዢው የዛኑ ፒኤፍ ፓርቲ መሆኑን ተረድታለች። ወደ ስልጣን የመወጣጫውን መሰላል መርገጥም ልክ የማኦ ሚስት ያደረገችውን ስልት ተጠቀመች። የመጀመሪያው የሮበርት ሙጋቤ ፍጹም ታማኝና አጋዥ ሆኖ መታየት ነው። ሮበርት ሙጋቤ ምንም እንኳ በኋለኛው የሥልጣናቸው ዓመታት የሚነቅፏቸው የበዙ ቢሆኑም ለነጻነት ትግሉ ባደረጉት ተጋድሎ ዝና አላቸው። በፓርቲያቸው አባላት ይደገፋሉ። ስለዚህ ፕሬዝዳንትነቱን ለማግኘት በሙጋቤ ጥላ ስር መጠለል ያስፈልጋል። የማኦ ሚስት ኩዊንግም በማኦ ላይ ያደረገችው እንደዚሁ ነበር። ሁለተኛው በፓርቲው ውስጥ አዲስ አቋም አደራጅታ ነባር አባላቱን አስወግዳ በወጣቶች መተካት ነበር። የማኦ ሚስትም የባህል አብዮት እንዲካሄድ ከማኦ አስፈቅዳ በእርሷ መሪነት የባህል አብዮት አካሄደች። ነባር የፖሊት ቢሮ አባላቱን ለሥልጣኔ እንቅፋት ይሆናሉ ያለቻቸውን ሁሉ አስገደለቻቸው፣ አባረረቻቸው፣ አሳሰረቻቸው።
ወጣቶቹን እየመረጠች ለባህል አብዮት ቋሚ ያደረገቻቸው። ግሬስ ሙጋቤም ከዛኑ ፒኤፍ ፓርቲ አባላት G40 የሚል ቡድን እንዲደራጅ አደረገች። በሙጋቤ ፈቃድ የተደራጁት G40 አባላት ዕድሜያቸው ከ40 ዓመታት በታች የሆኑ የፓርቲው አባላት የተመለመሉበት ነው። የጂ40 አባላት የተማሩና ከማዕከላዊ ኮሚቴ አባላት እስከ ሚኒስትሮች ድረስ የተመለመሉበት ስብስብ ነው። በነጻነት ትግሉ የተሳተፉና ከፍተኛ ስልጣን ላይ ያሉትን ነባር አባላት በአዲስ አስተሳሰብ ስም አስገልሎ የግሬስን መሪነት በሚቀበሉ ወጣት አመራሮች ለመተካት ታስቦ ነው። ከሙጋቤ ስልጣን መውረድ በኋላ እንደተነገረው ከሆነ ግሬስ የጂ40 አባላት እንዲሆኑ ያደራጃቻቸው ወጣቶች ለስልጣን የሚቋምጡ ስልጣንና የገንዘብ ጥቅምን አጣምረው ለመሰብሰብ የጋለ ፍላጎት ያላቸው እንደ ነባሮቹ ለሀገር ያበረከቱት አስተዋጽኦ ስለሌላቸው አንገታቸውን ደፍተው ለመታዘዝ የተመቹ በመሆናቸው ነው። እውነትም ስልጣንና ጥቅም የሚፈልጉ ሁሉ ከፍ ያለ የአካዳሚክ ትምህርት ቢኖራቸውም አንገታቸውን ቀልሰው ለመታዘዝና የተባሉትን ለመቀበል አያንገራግሩም። የማኦም ሚስት ሆኑ ግሬስ ይህን ስለተረዱት በወጣቶቹ ስብስብ የባሎቻቸውን ስልጣን ለመረከብ ተጠቅመውበታል። የጂ40 ዋናው ዓላማ ግሬስን ወደ ስልጣን ማምጣት ነው። መጀመሪያ ሙጋቤ እንዲመረጡ ከዛም ግሬስን ወደዚያው ደረጃ ለመውሰድ መንገዱን ለመጥረግ በትጋት ሰሩ። ለፕሬዝዳንት ሙጋቤ መመረጥ ታጥቀው እንደሰሩት ሁሉ ግሬስ ሙጋቤ ምክትል ፕሬዝዳንት እንድትሆን ቀበቷቸውን አጥብቀው ቀሰቀሱ። ደጋፊዎቻቸውን ምክትል ፕሬዝዳንታችን ግሬስ ናት የሚል መፈክር እያስያዙ አሰለፏቸው። ይህን ሁሉም ያደርጉት ሕጋዊ ምክትል ፕሬዝዳንቶቹ ኤመርሰን ሙናንጋጓና ጆይስ ሙጁሩ እያሉ ነው። ፓርቲውንና የመንግሥት መዋቅሩን የጂ40 አባላት ስለተሰገሰጉበት ሙጋቤም ስለደገፉት ግሬስ ባሏን ተክታ ፕሬዝዳንት እንደምትሆን የታመነ ሆነ። እንዲያውም ግሬስ ለፕሬዝዳንትነት መወዳደር አያስፈልጋትም፣ ካሁኑ ፕሬዝዳንት ሆናለች የሚል አሽሙር መነገር ጀምሮ ነበር። በሙጋቤ ስልጣን እንዳሻት የምታዝ የምታሹምና የምታሽር በመሆኗና እንደ ፕሬዝዳንት መታየት መጀመሯን ለመጠቆም ነው። ግሬስ ሙጋቤ በሀብት ምንጣፍ መረማመዷ ብቻ አልበቃትም። ስለዚህ የባሏን ትከሻ ታካ በትረ መንግሥት የምትጨብጥበትን ዘዴ አሰበችበት። ሽማግሌው ባሏ ከ37 ዓመታት መሪነት በስልጣን ቢቆዩም በቃኝ ማለት አልፈለጉም። ስለዚህ በ93 ዓመታቸው ለምርጫ ውድድር እንዲቀርቡ ተዘጋጁ። በዚያ ዕድሜያቸው ፕሬዝዳንት ሆነው ለመቀጠል ከእርሳቸው በላይ የባለቤታቸው የግሬስ ሙጋቤ ፍላጎት እጅግ ከፍ ያለ ነበር። ምክንያቱም ሙጋቤ ቢመረጡ የምርጫ ዘመናቸውን እስኪያጠናቀቁ 98 ዓመት ይሆናቸዋል። እዚያ ድረስ በሕይወት እንደማይቆዩ ይታመናል። ቢቆዩ እንኳን አካላቸውና አእምሮአቸው ሀገር ቀርቶ ራሳቸውን ለማራመድ ያቅታቸዋል። በዚምባብዌ ሕገ መንግሥት ፕሬዝዳንቱ የምርጫ ዘመኑን ሳይፈጽም ከሞተ ወይም ለመምራት የማይችል ሆኖ ሲገኝ ምክትል ፕሬዝዳንቱ እንደሚተካው ይደነግጋል። ስለዚህ ግሬስ የምክትል ፕሬዝዳንትነቱን ኃላፊነት ከወሰደች ፕሬዝዳንት የመሆን ዕድሏ የሰፋ ይሆናል። ፕሬዝዳንት ሙጋቤ ምርጫውን አሸነፉ። የጂ40 አባላት ባደረጉትም ከፍተኛ ቅስቀሳ እርጅና የሚስቅባቸው ሙጋቤ ተመረጡ። ተቃዋሚዎች ምርጫው ተጨበርብረዋል ቢሉም አልተሰሙም። ለግሬስ ራዕይ አንደኛው ግዳጅ ተፈጸመ። ግን ለግሬስ የሥልጣን ፍላጎት የሹህ አጥር ከፊቷ ተጋርጦ ነበር። ምክትል ፕሬዝዳንቷ ጆይስ ሙጁሩ። ጆይስ ሙጁሩ ለ10 ዓመታት ያህል ምክትል ፕሬዝዳንት ነበረች። በነጻነት የትጥቅ ትግሉ እስከ መጨረሻው የተሳተፈች የተማረችና ከነጻነት በኋላ በተለያዩ ሚኒስትሮች ሚኒስትር ሆና ያገለገለች ናት። በፕሬዝዳንት ሙጋቤ አይን ሞገስ ያገኘች፣ በሕዝቡም ዘንድ ስሟ በክፉ የማይነሳ ፕሬዝዳንቱንም ትተካለች የሚል ግምት የተሰጣት ነበረች። ግሬስ የጆይስ ነባር ታጋይነትና በትምህርት ዝግጅቷም በሌሎች ዘንድ ተቀባይነት ማግኘቷም ለምታልመው ሥልጣን የማታልፈው ግድግዳ ይሆናል። ስለዚህ መፍትሔውን ማሰብ ነበረባት። ጆይስ ሙጁሩ መፈንቅለ መንግሥት ለማድረግ አሲራለች፣ የነጻነቱን ውጤት ለማንኳሰስ ከነጮች ጋር ወዳጅ ሆናለች፣ ከተቃዋሚ ፓርቲዎች ጋር ትመክራለች የሚል የሐሜት ክስ እንዲነዛ ሆነ። ግሬስ ዋነኛዋ እንቅፋት ብላ የገመተቻትን ጆይስን ለማባረር በዚያን ጊዜ የፍትሕ ሚኒስትር የነበሩትን የአሁኑን ፕሬዝዳንት ኤመርሰንንም የአድማው ተሳታፊ ያደረገቻቸው።
ሐሜት እንደ እውነት ሆኖ በጂ40 አባላት እየተቀነቀነ በመንግሥት ቁጥጥር ስር ያሉት እንደነ ሰንደይ ታይምስ ያሉት ጋዜጦች እያስተጋቡት መንግሥት ለመገልበጥ ማሴሯ ተደረሰባት እያሉ ጻፉ። ግሬስ ከዚያም አልፋ ያልተገባ ልብስ እየለበሰች ሹማምንቱን ለማማለል ትሞክራለች ብላ በአደባባይ ዘለፈቻት። የጂ40 አባላት የሆኑት ሚኒስትሮችም ለሙጋቤ ይችን ሴት ሻረልን የሚሏቸውን ያህል ግሬስም ከምግብ ቤት እስከ መኝታ ክፍላቸው ባሏን እንደምትወተውታቸው ሊገመት ይችላል። ሙጋቤ የተናገረችውን አመኑ ወይም በሚስታቸው ተሸነፉ። ስለዚህ ጆይስ ሙጅሩ ከምክትል ፕሬዝዳንትነቷም ዕድሜዋን ከተሳተፈችበት ድርጅቷም ተባረረች። ግሬስ አሸነፈች። በጆይስ ሙጅሩ ምትክ ኤመርሰን ሙናንጋጓ ምክትል ፕሬዝዳንት ሆነው ተሰየሙ። ኤመርሰን ሙናንጋጓ ከሙጋቤ ጋር የሚተዋወቁት ሁለቱም በዘረኛው የሮዶሺያ መንግሥት እስረኞች በነበሩበት ጊዜ ነው። በነጻነት ትግሉ አብረው ነበሩ። የሙጋቤ ልዩ ረዳትም ነበሩ። ከነጻነት በኋላ የደህንነት ሚኒስትር በኋላም የፍትህ ሚኒስትር ሆነው ሰርተዋል። ለሙጋቤ ታማኝነታቸው የተረጋገጠ ነበር። ምክትል ፕሬዝዳንትነቱን መሾማቸው ይገባቸዋል ተብሎላቸዋል። ግን ለግሬስ ሙጋቤ ድብቅ ዓላማ ኤመርሰን እንቅፋት ናቸው። ጆይስ ሙጅሩን ለመጣል በአንድ ይመክሩ የነበሩት ግሬስና ኤመርሰን በጥርጣሬ መተያየት ጀመሩ። ወትሮም የፖለቲካ ጥቅም በአንድ ወቅት ወዳጅ የሆነውን ጠላት የሆነውን ወዳጅ ያደርጋል። ስልጣንም ለጓደኝነትና ለዝምድና ዋጋ የምትሰጥ አይደለችም። ስለዚህ ኤመርሰን የትግል ጓዳቸውን ሙጅሩን ለማስወገድ እንዳሴሩት ሁሉ ግሬስም ኤመርሰንን ለማስወገድ ከጂ40 አባላት ጋር መከረችባቸው። የጂ40 አባላት ኤመርሰንን እያጣጣሉ ግሬስ ምክትል ፕሬዝዳንት ትሁን የሚለውን በሰልፍ የታጀበ ቅስቀሳ አፋፋሙት። ለፓርላማ አባልነት በሚደረገው የምርጫ ቅስቀሳም ላይ ግሬስ የኤመርሰንን ስም እየጠራች ተቃወመች። ጆይስን ለመጣል የተጠቀመችበትንም ዘዴ ደገመችው። ፕሬዝዳንቱን ለመግደል ማሴሩን ባለሁበት ኃላፊነት ደርሼበታለሁ ብላ በሕዝብ ፊት ተናገረች። የእርሷን አባባል የጂ40 አባላት በመዋቅራቸው ስር ባሉት መገናኛ ብዙሃን አስተጋቡት። ኤመርሰን ፕሬዝዳንቱን በመፈንቅለ መንግሥት ለማስወገድ ማሴሩን መረጃ አለኝ። ከፕሬዝዳንቱ ስልጣኑን ለመንጠቅ ይፈልጋል። ደፍሬ የምናገረው ባለኝ ኃላፊነት የማውቀው መረጃ ስላለኝ ነው። በዚህ የቅሬታ ግብግብ ላይ እንዳሉ በግሬስ እርሻ የተዘጋጀ አይስክሬም በልተው ክፉኛ ታመሙ። በአስቸኳይ ወደ ደቡብ አፍሪካ ተወሰዱ። ሞቱ ተብሎ እስከ መወራት ቢደርስም ግን ዳኑ። የኤመርሰን መመረስ በቀጥታ ከግሬስ ጋር ተያይዞ ተወራ። ልትገድለው ነበር የሚለው ግምት ተሰራጨ። አጋጣሚው ለኤመርሰን ድጋፍ፣ ለግሬስ ሙጋቤ ግን ነቀፋ አስከተለባት። ግሬስ አስተባበለች። ሕዝብ በተሰበሰበበት መድረክ እኔ ልትገድለው ነበር ተብያለሁ፣ ለመሆኑ እሱ ማነውና ነው ለመገደል የሚበቃው ስትል የሽሙጥ ማስተባበያ ሰጠች። የኤመርሰን ከሥልጣን መውረድ በሙጋቤ ዘንድ የሚታመን ሆነ። በኤመርሰን ጉዳይ እየተሰደብሁ ነው፣ እሱን መሾሜ ተሳስቼ ከሆነ ስተቴን ተቀብዬ ሽረዋለሁ ብለው ሮበርት ሙጋቤ ተናገሩ። ሙጋቤ ማን እንደሰደባቸው አልገለጹም። ለሕዝብ አስተያየትም ቁብ የሚሰጣቸው አልነበሩም። ግን ምክትል ፕሬዝዳንቱን ኤመርሰንን ለማስወገድ የሚስታቸውንም ፈቃድ ለመፈጸም ስለፈለጉ እሽረዋለሁ አሉ። ኤመርሰን ሕመማቸው እንድነው ሐራሬ ከገቡ ጥቂት ቀናት በኋላ የሽረት ደብዳቤ ደረሳቸው። ከምክትል ፕሬዝዳንትነታቸው ከፓርቲው ፖሊት ቢሮ አባልነታቸው መነሳታቸውና አጃቢዎቻቸውም እንዲነሱ የመታዘዙ ደብዳቤ ደረሳቸው። ኤመርሰን ሙናንጋጓ ከዚያ በኋላ መታሰር እንደማይቀርላቸው ገምተው ራሳቸውን በመነጽርና በልብስ ለውጠው 10 የሚሆኑ አጃቢዎቻቸውን ይዘው ወደ ሞዛምቢክ ሸሹ። ለጊዜውም ቢሆን ግሬስ አሸነፉ። ግሬስ ሙጋቤ የፕሬዝዳንትነቱ ሥልጣን በሩን ከፍቶ የተቀበላቸው መሰላቸው። ከዚያ በኋላ ምክትል ፕሬዝዳንትነቱን ይዘው የባላቸውን ዕድሜ ወይም ፈቃድ መጠበቅ ነው። በትምህርት ዝግጅታቸውን ብቃታቸውን ለማሳየት ከሐራሬ ዩኒቨርሲቲ የዶክተሬት ዲግሪ ወሰዱ።
አገኘሁት የሚሉት የዶክተሬት ዲግሪ በዩኒቨርሲቲው በተመዘገቡ 3ኛው ወር ላይ ያገኙት ነው። ፒኤችዲ በ3 ወር። በኋላ በሙስና ኮሚሽን ተመርምሮ እንደተረጋገጠው በ3 ወራት ዲግሪ ያገኙት ከዩኒቨርሲቲው ምክትል ፕሬዝዳንት ጋር ተመሳጥረውና በሐሰት ነው። የዩኒቨርሲቲው ምክትል ፕሬዝዳንት እንደዚህ ያለ ነውረኛ ተግባር የፈጸመው በጥቅም ተደልሎ ይሁን ወይም ማስፈራርተውት ይሁን አልተገለጸም። ግን ከሥራው መባረሩ ተዘግቧል። ዲግሪውም ተሽሯል። ደጋፊዎቿ በአደባባይ ሲወጡ ዶክተር ግሬስ ምክትል ፕሬዝዳንታችን ማለትንም ለመዱት። እንዳሙዛ ኩቱርኩኝ ፓሽ ካውኮንት ኢኔማ አቺንጎሰገረራ ዣኬ ሁልጊዜም ሁሉም ነገር እንዳሰቡት ይፈጸማል ማለት አይደለም። የሕይወት ፍሰት በተለያዩ አቅጣጫዎች የሚፈስ ስለሆነ አንዱን ቢያግዱት በሌላው በኩል ጥሶ ሊወጣ ይችላል። አንዱን ሾክ ነቀልኩ ሲሉ ሌላው ያቆጠቁጣል። ግሬስ ሙጋቤም ወደ ፕሬዝዳንትነት የሚያቀርባት መንገድ ለመጥረግ ችላ ነበር። ግን በእጇ ለመጨበጥ በተዘጋጀችበት በመጨረሻው ሰዓት ባልታሰበ አጋጣሚ አፈተለከባት። ግሬስ የማኦ ሚስት የፈጸመችውን ስህተት ደገመችው። የመከላከያ ኃይል ከእርሷ ጋር አልነበረም። የመከላከያ ኃይሉ የእርሷን ወጣሁ ማለት ወትሮም የሚደግፍ አልነበረም። በዚያ ላይ የመከላከያ ሚኒስትሩን ቹዋንጋንን ለማሰር የተደረሱበት ምክር የሙጋቤንም የግሬስንም የጂ40ንም ውድቀት አፋጠነው። መከላከያ ሚኒስትሩ ጀነራል ቹዋንጋ ከነጻነት ትግሉ ጀምሮ የታገለ ለ35 ዓመታት መከላከያውን የመራ የሙጋቤ የታመነ ወዳጅ ነበር። ግን የግሬስ ሙጋቤን መሪነት እንደማይቀበል ተገምቷል። ስለዚህ ቻይና ሄዶ ሲመለስ እንዲታሰር ተወሰነ። ሐራሪ አውሮፕላን ሲደርስም የጂ40 አባል የሆነው የፖሊሱ ዋና አዛዥ እጁን እንዲይዙት የፖሊስ አባላት ላከ። ግን የጀነራሉ ደጋፊዎች የሆኑት የልዩ ኮማንዶ አባላት ወደ አየር ማረፊያው ቀድመው ደርሰው ፖሊሶቹን አስረው ጀነራሉን ከቢሮው አደረሱት። ጀነራሉ በተዶለተበት ሴራ ተናደደ። ፕሬዝዳንት ሙጋቤንም አነጋገራቸው። ምን እያደረክ ነው ሚስተር ፕሬዝዳንት አላቸው። ምን ሆንኩ ነው የምትለው አሉት ሙጋቤ። ለምን ልታስረይ ፈለክ? እኔ ይሄንን አላውቅም፣ ከኔ ዕውቅና ውጭ ነው ብለው እንደመለሱለት ተዘግቧል። እነ ግሬስ የሙጋቤን የሽምግልናቸውን ሰበብ እያደረጉ የማያውቁት ትዕዛዝ ሲያስተላልፉ ቆይተዋል የሚል ግምትም ተወስዶባቸዋል። በጀነራሉ ላይ የተሞከረው እርምጃ የመከላከያ ኃይሉን አንቀሳቀሰው። በማግስቱ ታንኮች አደባባይ ወጡ። ሕዝቡም ሙጋቤ እንዲወርድ በይፋ ጠየቀ። ወታደሮቹ ሕጋዊው ምክትል ፕሬዝዳንት ኤመርሰን ሥልጣን እንዲይዝ፣ ሙጋቤም ከነሙሉ ጥቅማቸው በቤተ መንግሥታቸው ተወስነው እንዲቆዩ መወሰኑን በመግለጫ አወጀ። ፕሬዝዳንት ሮበርት ሙጋቤ የ37 ዓመታት የሥልጣን ማብቂያቸው ሆነ። ግሬስ ሙጋቤም ቀን በውኗ ሌሊት በሕልሟ ያሰበችው ሥልጣን እንደ ጉም ተነነ። ከዚያ ቀን በኋላም ለነፍሷና ለገንዘቧ ብቻ የምትጨነቅ ሆነች። ግሬስ ሙጋቤ ደርሳ ግንፍል የሚያደርግ ቁጣ የሞላበት ባህሪ ነበራት። እንዲህ ነው ተብሎ ምክንያት በማይቀርብበት በቁጣ ጦፋ ልማታ ትላለች፣ ትቆጣለች። እንዲህ ያለው ባህሪዋ ገንዘብና ሥልጣን ያጫኑባት እንጂ የቀድሞ ባህሪዋ እንዲህ አልነበረም ይላሉ እናውቃታለን የሚሉት ሰዎች። አንዳንዶች ጥጋበኛነት የሚያስከትለው የባህሪ ለውጥ አድርገው ይቆጥሩባታል። አንድ ጊዜ ሆንግ ኮንግ ሄዳ በነበረበት ጊዜ ለታይም መጽሔት የሚሠራው ፎቶግራፍ አንሺ በሆቴሏ እንዳለች ፎቶግራፍ አነሳት። ለምን አለፈቃድ ያነሳይ ብላ ከአጃቢዋ ጋር ደበደበችው። በጣታው ላይ ያደረገችው የአልማዝ ቀለበት ፊቱን ቀረደደው። ይሁንና ባላት ያለመደፈር መብት ቻይና የተጎጂውን ክስ ሰምታ ተጠያቂ ልትላት አልቻለችም። ምንም ሳትል አሰናበተቻት። በጆሃንስበርግም ተመሳሳይ ድርጊት ተፈጽሟል። በደቡብ አፍሪካ እጅግ ውድ በሚባለው ሆቴል ሁለቱ ወንዶች ልጆቿ አርፈው ነበር። የ20 ዓመቷ ሞዴል አንጀሊና ጋብርኤላም ከሴት ጓደኛዋ ጋር እዚያው ሆቴል አርፋለች። ግሬስ ከሆቴሉ ስትደርስ ሞዴሏን ገብርኤላ ኤንገልስን ስታይ መጮህ ጀመረች። በልጆቿ መጠርጠሯ ነው። ምክንያቷንም ማንነቷንም ባለማወቋ ግራ የተጋባችው ጋብርኤላን ከዘለፋ አልፋ እዚያው ባገኘችው በኤሌክትሪክ ገመድ ደበደበቻት። ግንባሯ ደማ። ሞዴሏ ስለከሰሰችና የግሬስን ሕገወጥነት እየነቀፉ ጋዜጦች በመጻፋቸው ከደቡብ አፍሪካ እንዳትወጣና ፍርድ ቤት እንድትቀርብ ታዘዘች።
ሙጋቤ የሚስታቸውን መከሰስ በማይደፈር የዲፕሎማቲክ መብት እንድትታለፍ በሽማግሌ ጎናቸው ጆሃንስበርግ ድረስ ቢሄዱም ከመከሰስ አልዳነችም። ግን ፍርድ ቤቱ ያለመከሰስ መብቷን ጠቅሶ በነጻ አሰናበታት። ውሳኔው በደቡብ አፍሪካውያን ዘንድ ቁጣ ቀሰቀሰ። የፍርድ ቤቱን ውሳኔ ተቃውመውም ሰልፍ ወጡ። ግሬስ ኢዝ ዲስግሬስ እያሉ ጮኹ። እንግልስም በወንጀል ተግባር እጅ ከፈንጅ የተያዘችውን የወንጀል ተጠርጣሪ ፍርድ ቤቱ በመልቀቁ አዝና መግለጫ በመስጠቷ መገናኛ ብዙሃን መነጋገሪያ ያደረጉት። ምንም እንኳን ግሬስ በወንጀሉ ባትጠየቅም የፖለቲካ ፍላጎቷን ለማንኳሰስና ለማሳጣት ጥላቻም ለመፍጠር ለተቃዋሚዎቿ ተመቻቸው። በሕዝብ ገንዘብ የምትቀናጣው የፕሬዝዳንቱ ሚስት በየሀገሩ እየሄደች እንደ ዱርዬት እየተደባደበች ውርደት አመጣችብን እያሉ ተቿት። የዚምባብዌ ዜጎች የሚላስ የሚቀመሳተው የግሬስ ልጆች ግን በውጭ ሀገር ውድ ሆቴሎች ይንፈላሰሳሉ እያሉ ተቃወሟት። የመደብደብ ተግባሩ ወትሮም ለግሬስ ውዴታ ለሌላቸውና በንቅዘት ለሚኮሷት ተቃዋሚዎቿ የሕገ ወጥነቷ ማረጋገጫ አደረጉት። ደጋፊዎቿ የጂ40 አባላት ጭምር በእንደዚያ ያለ አሳፋሪ ተግባር ስሟ በመነሳቱ ተናደዱባት። ፕሬዝዳንት ኤመርሰን ስልጣን እንደያዙ ቀዳሚ ሥራቸው ያደረጉት የግሬስ ደጋፊ ሆነው ነባሮቹን ታጋዮች ለማስወገድና ለጥቅማቸው አሰፍስፈው ይጠብቁ የነበሩትን የጂ40 አባላትን መዋቅር ማፈራረስ ነበር። እየታሰሩም ነበሩ። በዚህም ግሬስ ወርቀሽ ተነሽ የሚላት ጠፍቶ ተንሳፈፈች። እርግጥ የኤመርሰን መንግሥት ቃሉን አክብሮላታል። የሁለቱ ታላላቅ ቪላዎች በፓርቲው ስር ሆነው ግን እንድትጠቀምባቸው ተፈቀደላት። ሌሎች ንብረቷ አልተነኩባትም። ስለዚህ የምቾት ኑሮዋ አልተፋለሰም። ግን ራሷን ፈጽማ ደበቀች። የት እንዳለች እንኳን እስከማይታወቅ ድረስ ከአደባባይ ጠፋች። ኑሮዋን በሐራሬ፣ በናሚቢያ፣ በማሌዥያ ማድረጓ ይነገራል። አብራችሁን ስለቆያችሁ እናመሰግናለን።